ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እናንተ ግን ላይክ እና ሼር ማድረጋችሁን አትርሱ፣ አበረታቱ። ዛሬ ደግሞ ስለ ኖላዊ ድራማ ነው ይዤላችሁ የመጣሁት። ኖላዊ ድራማ አንዳንድ ነገሮችን ልብ ብለን ከተገነዘብንና ካልን ብዙ በህይወታችን እውነት በዚህ ዓለም ላይ የሚደረገው ስራ ነው በፊልም ላይ እየታየ ያለው እና ያንን ነገር ምን ማድረግ አለብን እኛ ወይስ ምን መስራት አለብን ብለን ማገናዘብ ያስፈልጋል። ይህ ድራማ እኔ ካየሁት ከተረዳሁት ነገር ማለት ነው፣ ወይዘሮ ሜላት በጣም ልቧ ውስጧ ንጹህ ነው። ያደረገችውን ነገር ወደኋላ የማትል ለክብሯ፣ ለልጆቿ፣ ለቤተሰቦቿ ማድረግ ያለባትን የምታደርግ እናት እንደሆነች ነው የሚያሳየው። በዓለም ስንኖር ቤተሰቦቻችን፣ እናት አባቶቻችን እኛ ከፍ እንድንል የማያደርጉት ጥረት የለም። እነሱ ዝቅ ብለው እኛን ከፍ ማድረግ ይፈልጋሉና ወይዘሮ ሜላት ልክ ከዛ አንዱ ናት ማለት ነው። ምክንያቱም ወይዘሮ ሜላት ለቤተሰቦቿ ያላደረገችው ነገር የለም። ጥንካሬዋን ዓለም ሁሉ ይመሰክርላታል። ከልጆቿ አልፎ ቀድሞ ማለት ነው ልጆቿን አሳድጋ ለዛውም ብቻዋን። እኔ አንድ በዚህ ድራማ ቅር የተሰማሁበት ነገር ቢኖር ምንድን ነው፣ በተከፉ ሰዓት አባት ሶ መሄድ አይጠበቅበትም። በሰዓቱ ይሄድ። እንደዚህ አይነት ነገር ሲፈጠር ሄደ እንበል፣ ግን ብዙ ሰዓት ቆይቷል ብዬ አስባለሁ። ያ በቆየበት ሰዓት መመለስ ይችል ነበር፣ ወይም ደግሞ አሁን በጣም በተቸጋገሩ ሰዓት ባሉ ሰዓት መድረስ ነበረበት እና ያን ነገር የእሱ ይህ እኔ የአባትነት ግዴታውን ተወጥቷል ብዬ አላሰብኩም። ምክንያቱም አንድ ሰው በከፋው ሰዓት ከጎኑ ካልሆነልሽ፣ አንድ ሰው ታሞ ወይም ከጎኑ ካልሆንክለትኝ በጣም ከባድ ነው ማለት ነው። ስለዚህ ከዚህ ድራማ የተረዳውን ነገር የእናትነት ጥግ ያሳየችው ወይዘሮ ሜላት ናት። የእህትነት ጥግ፣ ሰላም ደግሞ የእህትና የወንድሞቿን ጥግ ለማሳየት የማታደርገው የለም። ዝቅ ብላ እስከ መስራት ድረስ በወንድሟ እንደማትደራደር በእህቶቿ ገና እዝራ በፊት ሀናን ያፈቀራት እያለ የምታደርገው ለእህቷ ደስታ ነው። ለእህቷ የማታደርገው የለም። ያልገጠመው ሰው አብሮ የለም። ያን የምታደርገው ምንድን ነው? ለእህቷ ስለምትወዳት እህቷን አብሳ አሳስታ እንደ ታላቅ እህት አብልጣ እንደምትወዳት እና እንደምትል ነው የሚያሳየው ከዚህ ድራማ። ወይዘሮ ሜላት ደግሞ ከመጥፎ ባህሪዎቿ ይህ ጥሩ ሆኖ ሳለ ግን ከመጥፎ ባህሪዎቿ በጣም ችኩል ናት። ነገሮችን ቀስ ብላ ለመረጋጋት በምንቸኩል ሰዓት ውሳኔያችን በጣም ከባድ ነው የሚሆነው። የሚጸጸተን ነገር ነው የምንሰራው። እሷ ስለምትቸኩል እንጂ ለሰው ልጅ ክፋት አስባ ሳይሆን ግን ችኩል ናት። ለነገሮቹ በጣም ስለምትቸኩል በሰዎች ላይ ክፋት ነገር የምታደርግና ጨካኝ ትመስላለች ማለት ነው። ድንብላል ደግሞ ትክክለኛ የሰውን ልጅ ባህሪ የተላበሰች የሰውን ልጅ ጋር እንዴት መኖር እንዳለበት የምታውቅ ልጅ ናት ማለት። የሰው ልጅ አብረን ስንኖር ሰው ብለን ተጠግተናቸው በከፋን ሰዓት አብረው ከጎናችን የሆኑት ሰዎች እነሱ ሲከፉና ባዶነት ሲሰማቸው ጥለን መሄድ አይገባል። ጥለን እንዳንሄድ ጓደኛም ሆነ ቤተሰብም ሆነ ማንኛውም ሰው ሆነ ተላምደን አብረን ብዙ ነገር በልተን ጥለን እንዳንሄድ የሚያስተምርና የሚል አያችሁ። እንደዚህ አይነት ነገሮችን የሚያስተምሩና እንደዚህ አይነት ድራማ ቢታዩና ቢሉ ለእኛ መንፈሳዊ ህይወታችን ነው። በማንኛውም ህይወት ትምህርት ይሆነናል። አንዳንድ ሰው ፊልም ስናይ ስንል በመንፈሳዊ ህይወታችን የዛንና እንትን ያን ይመስላል። ግን እውነት ለመናገር ባለችን ሰዓት ቅስሞችን ብንቀስም አሪፍ ነው። ለህይወት ታሪካችን መንስኤ ይሆናል። ለወደፊት ህይወታችን የምናደርገውን ነገር አሁን የወይዘሮ ሜላት ችኩልነት እንዴት እንደሚጎዳ በጣም ከባድ ነው። የምትወጂውን ሰው ያሳጣሃል፣ ወይም የምትወዳትን ሰው ታጣለህ። ያ እንዳይሆን መቸኮል የለብንም። በተረጋጋ መንፈስ፣ በንዴት፣ በብስጭት፣ በተለያዩ ነገሮችን የሆነ ነገር ስንወስን በጣም ከባድ ነው። ስለዚህ ያ እንዳይሆን በመጀመሪያ እና ቤተሰቦቼ እርጋታን ይፈልጋል።
ያስፈልጋል። የሰው ልጅ እርጋ ካለ ነገሮችን ማስተካከል ይችላል። ለመረጋጋት ለማለት ደግሞ ወደ እግዚአብሔር መጠየቅ መጸለይ ያስፈልጋል። ስንጸልይ ስንበረታ እግዚአብሔር ጥሩ ነገር ወደኛ ያመጣልን። በፊልምም ቢሆን እግዚአብሔርን ስንለምነው ነው። አቶ ኖላዊ በጣም ደግ አባት ነው። ምክንያቱም ጸሎት አያሳጣም። ፈጣሪን አማሮ አያውቅም። ፈጣሪን አያማርም። እሱ ምክንያት አለው ይላል። ከዚህ ደረጃ ያደረሰው ስለሚያውቅ ምክንያት አለው ይላል። እነ አሴር አግኝቶ ማጣትን በእነ አሴር እናያለን። አሴር አግኝቶም አጥቶም አይቶታል። ወይዘሮ ሜላት ደግሞ ከዚህ የተማረችው ነገር ገንዘብ እንዳለን ሆነ መመካት የለብንም። ገንዘብ ምንም አይሰራም። ይኸው ሲያጣ ይታጣል። የሰው ልጅ ግን ጤና ካለ፣ ፍቅር ካለ፣ መተሳሰብ ካለ ገንዘብ እየሰራን እናመጣዋለን። ይኸው አሁን እየሰራች ገንዘቧን እያመጣች ነው። አያችሁ? ከሰራን ፍቅር ካለን፣ ከሰዎች ጋር መስማማት ከቻለን፣ ከእግዚአብሔር ጋር ከታረቅን፣ እግዚአብሔር የማይፈልገውን ነገር ካላደረግን ሁሌ መንገዳችን ይቀናና የበረታ ነው። ያለ ማድረግ ደግሞ የሰው ልጅ ምን ያስፈልገዋል? ጥንካሬ፣ ጸሎት፣ ስግደት፣ ወደ እግዚአብሔር መለመን ያስፈልጋል። በውስጣችን ክፋት አዝለን አይምሯችን መስገድ መጸለይ ብቻ ተገቢ አይደለም። ተገቢ አይደለም ስላችሁ እየሰገድን እየጸለይን እየመጸወትን ውስጣችን ፍቅር ከሌለው ሰላም ከሌለው ለሰው ልጅ ክፋት የምናስብ ከሆነ ክፋት የምንሰራ ከሆነ ብንጾም ብንሰግድ ብንጸልይ መጽዋት ብንመጸውት ድሆችን ብናበላ መቼም ቢሆን እኛ ፍቅር ካለን። ምክንያቱም ክርስቶስ ዝቅ ብሎ ከሰማያት ሰማያት ወርዶ ፍቅርን ነው ያስተማረን። የክርስቶስን ፈለግ የሚከተል ሰው ፍቅርን መላበስ ያስፈልገዋል። ትዕግስትን መላበስ ያስፈልገዋል። ትዕግስት ከሌለን፣ ፍቅር ከሌለን፣ ትዕግስት ከሌለን ምን ያመጣው ጉዳት? የሚያመጣው ጉዳት ምንድን ነው? ትዕግስት ከሌለን በብስጭት በንጭት ሰዎችን እናስቀይማለን በንግግራችን። ያን ጊዜ ሰው ይከፋብናል። አንገቱን ሲደፋ ሰው ደግሞ ከባድ ነው። እንባ ዘለላ፣ የሰው ልጅ እንባ በጣም እሳት ነው፣ ያቃጥላል። ስለዚህ ያን ለማድረግ መስተካከል ያስፈልጋል። ትዕግስት ያስፈልጋል። እምነት ያለ ትዕግስት፣ ትዕግስት ያለ ፍቅር ከንቱ ናቸው። እነዚህ ሶስት ነገሮች አስፈላጊ ናቸው። እምነት ከሌለን፣ ፍቅር ከሌለን፣ ትዕግስት ከሌለን ከንቱ ነን። ነገሮችን በምድር ላይ ስንኖር እነዚህ ሶስት ነገሮች አስፈላጊ ነገሮች ናቸው። ስለዚህ ሶስት ነገሮች አስፈላጊ እንደሆኑት ለህይወታችን ጠንካራና ብርታት ያለው ሰው መሆን ያስፈልጋል ማለት ነው። ስንበረታና እግዚአብሔርን ስንለምን ነገሮችን የተስተካከለ ይሆንልናል ማለት ነው። ስለዚህ ቤተሰቦች በዛሬው አንዳንድ ጨረፍ ጨረፍ እያደረጉ ስለ ፊልሙ የነገርኳቸው ያው ብዙ ሰዎች እያያችሁት ነው ብዬ ነው። እኔ ብዙም ሰዓት ስለ ፊልም መስራት ስለማልወድ ነው እና ግን አስተማሪ የሆኑችን ነገሮችን እየጠቀስን ብንሄድ አሪፍ ነው።